ሰላም ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ። ዛሬ የመጣው ደግሞ በአዲስ ቪዲዮ ነው። እንግዲህ ያው ሸር አድርጉልኝ፣ ኮፕሊንግ አድርጉልኝ እና ሰብስክራይብ አድርጉልኝ። ዛሬ የመጣ ነው በአዲስ ቪዲዮ ነው። እንግዲህ ዛሬ የምንሰራው ኩስኩስ ይባላል። ለልጆች ጥሩ ምግብ ነው፣ ጠቃሚ ነው። አሰራሩን እንግዲህ አብረን የምናየው ይሆናል። አብራችሁ ስላላችሁልኝ ደግሞ በጣም አመሰግናለሁ። አሁን ወደ አሰራሩ እንሂድ። ይኸው እንግዲህ ተመልካቾችን እንደምታዩትኝ ያው ከታትፌ ነው አዘጋጅቼ ያስቀመጥኩትኝ። ፖሶሊያ ደግሞ በውሃ ትንሽ ሞቅ አድርጌ ነው ያወጣሁትኝ። ካሮት ደግሞ ከትፍ ያለው ሽንኩርት፣ ቀይ ሽንኩርት 2 ራስ አነስ አነስ ያሉ አድርጌያለሁኝ። ከዚህ ላይ የስጋ መጥበሻ ይሄ ሮዝመሪ አለኝ የተፈጨው። እዚህ ትንሽ የእርድ ነው የምናደርግ ለመልኩ ነው። ትንሽ እርድ አለኝ። ከዚህ ነጭ ሽንኩርት አለኝ የተፈጨ ነው። ከዛ በኋላ ጨው አለኝ፣ ትንሽ ዘይት አለኝ። እንግዲህ መጥበሻ አለኝ። አሁን ወደ አሰራሩ እንሄዳለን ማለት ነው። በመጀመሪያ ትንሽ መጥበሻችን ጋል እናደርግና ሽንኩርታችን ውሃው ምጥ እስኪያደርግ ድረስ እንጠብሰዋለን ማለት ነው። ሽንኩርታችን ይሄው ተመልካቾች እንግዲህ እንደምታዩት መጥበሻችንን አድርገናል ማለት ነው። ከስቶባችን ላይ ስቶባችን ለኩሰናል። ትንሽ ጋል እስኪል እንጠብቀውና ከዛ ሽንኩርታችን እናደርግና ሽንኩርታችን ውሃው ምጥጥ እስኪያደርግ ድረስ እንጠብሰዋለን ማለት ነው በሽንኩርቱ ውሃ። ይሄው እንግዲህ እንደምታዩት ሽንኩርታችንን እናደርጋለን ማለት ነው። አሁን ሽንኩርታችን በዚህ መልኩ ጥብስ እናደርገዋለን በውሃው ማለት ነው። ተመልካቾቼ እንግዲህ እንደምታዩት ያው አዲስ ጀማሪ ስለሆንኩኝ አበረታቱኝ፣ ሼር አድርጉልኝ፣ ኮፕሊንግ አድርጉልኝ፣ ሰብስክራይብ አድርጉልኝ። ያው እኔን ስለምታበረታቱኝ ደግሞ በጣም አመሰግናችኋለሁ። አብራችሁኝ ላላችሁ ደግሞ በጣም አመሰግናለሁ። አዲስ ጀማሪ ከሆናችሁ ደግሞ ቪዲዮውን ሰብስክራይብ እያደረጋችሁ ጀምሩልኝ እላችኋለሁ። እንግዲህ እንደምታዩት ሽንኩርታችን በዚህ መልኩ እናበስለዋለን። አሁን ዘይታችንን እናደርጋለን ማለት ነው። አሁን ዘይታችንን እናደርጋለን ማለት ነው። ለልጆች ለምሳ ስለሆነ ያው ዘይት ብዙም አናበዛለን፣ ህፃናት ስለሆነ ያው የሚበቃውን ያህል እናደርጋለን ማለት ነው። ተመልካቾች እንግዲህ እንደምታዩት በዚህ መልኩ ሽንኩርታችንን ጥብስ እናደርጋለን ማለት ነው። ሽንኩርታችን ጥብስ ሲል ነው የሚጣፍጥልን። ተመልካቾች እንደምታዩት ሽንኩርታችን በዚህ መልኩ ጥብስ እያለልን ነው። ዘይቱ አልበዛበትም። ያው ሽንኩርቱ ትንሽ ነው። በጣም ቆንጆ ነው። እንግዲህ ሰርታችሁ ሞክሩ ትላለሁ። ልጆች በጣም ነው የሚወዱት። ባይዘወይ እኔ በተደጋጋሚ ሰሪልኝ የሚባል ይሄን ነው። ልጆች በጣም ነው የሚወዱት። እናንተም ሰርታችሁ ሞክሩና ለልጆቻችሁም ለትልቅ ሰውም ለአዋቂም ስለሚሆን ሰርታችሁ ሞክሩት። ተመልካቾቼ እንደምታዩት ሽንኩርታችን በዚህ መልኩ ቀላ ሲልልን አሁን የምናደርገው ፎሰሊያችንና ካሮታችን ነው። ያው እንደነገርኳችሁ ይሄን በአንድ ላይ አድርገን ጥብስ እናደርገዋለን በዘይታችን ማለት ነው። እንግዲህ ተመልካቾች አሁን ቅመማ ቅመሞቻችን እናደርጋለን ማለት ነው። አሁን ነጭ ሽንኩርት 1 የሻይ ማንኪያ አድርጋለሁ። ከዛ በመቀጠል እርድ ትንሽ የሻይ ማንኪያ ግማሽ ሩብ አትሆንም አድርጋለሁ። ከዛ 2 የሻይ ማንኪያ ጨው አድርጋለሁ ማለት ነው። ከዛ የስጋ መጥበሻ ዱቄቷ ነው ያለችኝ፣ ይህን አድርጋለሁ ማለት ነው።
አሁን በአንድ ላይ እናደባልቀዋለን ማለት ነው። እንደዚህ በዚህ መልኩ ሌላ ቅመሞችን መጨመር ትችላላችሁ። ያጣፍጥልኛል የምትሉትን ቅመም ማድረግ ትችላላችሁ ማለት ነው። እኔ በዚህ መልኩ እንደዚህ አድርጌ እነዚህን ማጣፈጫዎች ቅመሞች አድርጌያለሁ ማለት ነው። በዚህ መልኩ ይህን ጥብስ ማድረግ አለብን ማለት ነው። ተመልካቾች እንደምታዩት እንደዚህ ክድል እያደረግን ብስል ማድረግ አለብን። ካሮቱ ፎሶሊያው ያው ጥብስ ማለት አለበት ማለት ነው። እንደዚህ በዚህ መልኩ ማብሰል ነው። ቀላል ነው። ሰርታችሁ ሞክሩት። እንግዲህ ያው ለልጆቻችን እንዳልኳችሁ በጣም ጠቃሚ ምግብ ነው። ይወዱታል። አንድ ቀን ሰርታችሁ አቅምቷቸውና ከዛ በኋላ አሁንም ነው ስሩልን የምትባሉ ማለት ነው። በተለይ ለምሳ ደግሞ አማራጭ ይሆናል ማለት ነው። ይሄ ተመልካቾች እንደምታዩት ይህን ጥብስ እያደረግን ነው ማለት ነው። በዚህ መልኩ ጥብስ ካለልን አሁን በስሎልናል ማለት ነው። ሁሉም እንትን ማለትን እንቀንስና እናየዋለን ማለት ነው። በጣም ነው የበሰለው። ካሮቱም፣ ኮሰሊያውም፣ ሽንኩርቱም ቅመማ ቅመሞችም ሆኖ በጣም ነው ሽታው የሚጣፍጥ ሽታ ያለው ማለት ነው። ተመልካቾች እንግዲህ እንደምታዩት ስጓችንን በዚህ መልኩ ከጨረስን አሁን ደግሞ ኩስኩሳችንን ውሃ ፍልተን ትንሽ ለ5 ደቂቃ እናቆየዋለን ማለት ነው። ትንሽ ጨው ስላነሰው ትንሽ ላድርግበት ብዬ ነው። ያው ትንሽ ነው ያደረኩኝ፣ የሻይ ማንኪያ ግማሽ ማለት ነው ያደረኩኝ አሁን። ይሄው በዚህ መልኩ እንደምታዩት አሁን ጨርሰናል ማለት ነው። ስቶቫችንን እናጠፋና ወደ ኩስኩሳችን እንሄዳለን ማለት ነው። ወደ ዛኝ ማዘጋጅ እንደዚህ አድርገን እናስቀምጥና ያንኛውን እናዘጋጃለን ማለት ነው። አብረን እናዘጋጅ እንግዲህ። በዚህ መልኩ ጨርሰናል። ያው እንደምታዩት ክዳን ያለው ሳህን ያስፈልገናል ማለት ነው። ለ5 ደቂቃ እንደዚህ እናዘጋጅና አሁን ኩስኩሳችን ይሄን ይመስላል። ስለዚህ ይሄን ነው የምንሰራው ማለት ነው። ይሄው ኩስኩስ ማለት ይሄ ነው እንግዲህ። አሁን ሁሉም ሰው ያውቀዋል፣ ያው ግን አንዳንዴ ያስፈልጋል ብዬ ስለማስብ ነው። አሁን ውሃ እናፈላና ለ5 ደቂቃ እናቆየዋለን። ተመልካቾችን እንደምታዩት ውሃው ፈልቶልናል። አሁን እቃችንን እናዘጋጅና ትንሽ ጨው እናደርግበታለን። ያው ከዛም ለክቼ ስላደረኩ ችግር የለውም አይበዛበትም። ይችን የሻይ ማንኪያ ግማሽ የሚሆን አደርግበታለሁ። ከዛ ኩስኩሳችንን ለክተን እናደርጋለን ማለት ነው። ያው በእንትን መለካት ይቻላል በጆክ ምናምን፣ ግን እኔ ልኩን ያው ስለማውቀው ችግር የለውም። ለ3 ሰው የሚቋጠር ስለሆነ አሁን ይሄ በቃናል ብዬ አስባለሁ። ከዛ የፈላውን ውሃችንን እናደርገዋለን ማለት ነው። ያው በዚህ መልኩ ያው ንፊት ስለሚል ይሄ ይበቃዋል ብዬ አስባለሁ። ውሃው ኩስኩሱም ይሄ ይበቃዋል። አሁን ይህንን ለ5 ደቂቃ እንደዚህ አድርገን ማቆየት አለብን ማለት ነው። እናስቀምጣለን እዚህ ጋር። ተመልካቾች እንግዲህ እንደምታዩት ጨርሰናል። ይሄንም 5 ደቂቃ ቆይተነዋል ማለት ነው። በዚህ መልኩ እንደምታዩት እንደዚህ ሆኖልናል። ያደረግነውን አይታችሁታል። እንግዲህ ስለሚበዛ እንዳታበዙ እናንተን ብዬ ልምከራችሁ በዚህ አጋጣሚ። አሁን
እዚህ ላይ ሱጋችንን እንደዚህ በዚህ መልኩ ስለጨረስን እንደበልቀዋለን። እናደባልቅና እናስቀጥለን ማለት ነው። ከዛ በመቀጠል እንደዚህ አድርገን እናደባልቀዋለን። ስጓችንን እና ኩስኩሳችንን በዚህ መልኩ ድብልቅልቅ እናደርገዋለን ማለት ነው። እንደምታዩት ተመልካቾች ይሄን ይመስላል። እንግዲህ አደባልቀነዋልኝ በዚህ መልኩ ጨርሰናል ማለት ነው። አሁን እንግዲህ አብረን የምንቋጥራቸው ነገሮች አሉና ያው አሰራሩን ስላላሳያችሁ በጣም ይቅርታ። እንግዲህ በሌላ ጊዜ ደግሞ ሰፋ ባለ ቪዲዮ ተገናኝተን እንሰራዋለን ማለት ነው። አሁን በዚህ መልኩ ይህን ከጨረስን በኋላ እዚህ በስኳር ድንችና ቺዝ ወተት አድርጌ ትንሽዬ ዱቄት አድርጌ የሰራሁት ዳቦ አለኝ ለልጆቹ አስፈላጊ ስለሆነ ያው እንግዲህ እንደምታዩት ይሄ ቺዝ አለው፣ ወተት አለው፣ ዱቄት አለው፣ ስኳር ድንች አንድ ነው ያደረኩበት ማለት ነው። ይሄ ደግሞ ያው ስሙን ባላቀውም ይቅርታ እንግዲህ ስሙን አላቀውም፣ ግን በዚህ መልኩ እንደዚህ አድርጌ ሰርች አለው ማለት ነው። አብሮ የሚቋጠር ነው ማለት ነው። ይሄ ኩስኩሳችንን በዚህ መልኩ ከጨረስን እንግዲህ ይሄ አብሮ የሚቋጠር ማባያ የሚባል ነው። ያው እንግዲህ በአዲስ ቪዲዮ እስከምንገናኝ ድረስ እንግዲህ እናንተን በሰላም ሰንብቱልኝ። ሰላም ሁኑ። በአዲስ ቪዲዮ እንገናኛለን። ሸር አድርጉ፣ ኮፕሊንግ አድርጉልኝ። ጥያቄ ካላችሁ ይህን እንደዚህ ብታረጊ ይሻል ነበረ የምትሉት ካላችሁ ደግሞ በደስታ እቀበላለሁ። ችግር የለውም። እንግዲህ ለዛሬው ይሄ ይመስላል። የዛሬያችን ምግባችን ለልጆቻችን ጠቃሚ የሚሆን ብዙ ነገር ንጥረ ነገር ያለው ለልጆቻችሁ ደግሞ ከዚህ ላይ አሁን ስኳር ድንች ላይ አበባ ጎመን መጨመር ትችላለሁ። ይህ የፈለጋችሁትን አታክልት ልጆቻችሁ የማይወዱትን አታክልት መጨመር ትችላላችሁ። በዚህ መልኩ ሰርተን ጨርሰናል ማለት ነው። እንግዲህ በአዲስ ቪዲዮ እስከምንገናኝ በሰላም ሰንብቱልኝ። ቻው ባይ ባይ። እወዳችኋለሁ።